ግባናውጣው ጀማው ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫውት ጋር ማንዬ ሴልፊስ ለምኔ ማንዬ ምንም አባቱ አይሰራልኝ። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫውቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል ማንዬ ኒኩላር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም አባ፣ ማንም የለም። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። ምንድነው የሚባለው አሁን ይሄ ሀቢቢ እህልዋቸው ልጠቧቸው ነው እንዳያሰባችሁት። ማይ ብራዘር ማይ አርሰናል ይሄው ስናፍቀውና በቃ ስንፈልገው የነበረው ቲም ማለት ነው። ካፒቴን ማርቲን ኦዴጋርድ ሳታማክር ሳትነግረን የ2022 2023 ሆነ በቃልክ። ሲቀጥል ክሪስቶዞሪስ የሚባል ልጅ ባየሁ ቁጥር እዚህ ጨዋታ ላይ ያ ጎረምሳ ማርቲኔሊ ምን ያክል እንደበደለኝ እስከዛሬ ነው ትዝ ያለኝ። ከዛ ውጭ ቡካዮ ሳካ፣ ካላፊዮሪ፣ ቤን ዋይት በቃ ጸዴ ብዙ ፖዚቲቭ ነገሮች ያየንበት ጽድት ያለ ጨዋታ እንደዚህ አይነት አርሰናል ነበር የናፈቀን ሴት ፒስ የናፈቀኝ ቢሆንም ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው። ምንድነው? ክሊን ሺት። ገባህ አይደል? አንድ ስለተሞከረብህ ራሱ አንድ ኦን ታርጌት ስለተሞከረብህ ተቃጥያለሁ ነው የምልህ። ገባህ? ዘንድሮ ዓላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኝ አይደል? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁም። ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉልሃም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ቦርንማውዝ ያሳያል። ተሳስቶ ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ አንቺ የምትገረፊ ወር ዘገነርስ ምን ነው? ዋንጫው ግን የማን ነው እንዳትለኝ እኔን እየተኮስኩ ነው አስወልውዬ መድፌን። ሚሞክረኝ ካለ ይምጣ የታባቱ። 1-2 ሲገረፍ ይቆማል ባናቱ። በሏተ አሁንም እየቋጠርክ ነው። አርሴ ተመልሷል ነው ምድረ ቅሪ ላሁላ። ሲጀመር እኔ ማንኝ 90 ሙሉ ደቂቃ ትሬኒንግ ለማየት ቁጭ እላለሁ። ትሬኒንግ እንደው እኮ ሰምተውናል መሰለኝ፣ ተዋቸው ቀዝቀዝ አሉ እንጂ ከዚህ በላይ ብዙ ጎል ነበር። ለማን ጉርባ ኦዲጋርድ አከማከም ተበታ። ጉርባ ዲሲ ጃዴራ ዲሲ እንዴ! ኧረ በስመ አብ! የዚህ ተጫዋች ሸይጣን ተነስቶበታል ነው ማለት አጃይብ ነው። ለማንኛውም ማለት ነው ኦዲጋርድ ከፕሪሲዝን ጀምሮ አፍልታለች ነው ማለት። በነገራችን ላይ ከዚህ ቀደም ኦዲጋርድን ስትሉ የነበራችሁ የአርሰናል ደጋፊ ዘንድሮ እጃችሁን በአፋችሁ እንዳያስጭናችሁ። ከመሬ ነው ማለት በጣም ልዩ የሚገርም ፐርፎርማንስ ነው ዛሬ ተመለከትኩበት ማለት ነው። ከፕሪሲዝን ጀምሮ ይሄ ተጫዋች በጣም ዞሊስ፣ ቡካዮ ሳካ በዛሬው ጨዋታ አብዛኛው ተጫዋች ሁሉ አሪፍ ነበሩ ማለት ይቻላል። አርሰናል እንግዲህ መራ ገበሩን ከፍቶ 3-0 በሆነ ኮንቨርተሪን አዲሱን አዳጊውን አሸንፏል ማለት ነው። ባልተሳካም ይመቻችሁ። ያዳ አርሰናል አሁንም ያስፈራል ጋይስ።
መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው ማለት ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውና ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ የሚገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ። ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ። እንዲህ ስነ ስርዓት የላችሁም። እንዲህ ምንድን ነው ደግሞ? ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ወሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። ምንድን ነው ፕሪሚየር ሊጋችን ሲመጣ መልሶ የኛም አርሰናል መጥቷል እሳት ለብሶ። ወይ እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያው የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ የገደወላችሁ አዲሱን የአርሰናልና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድላክ ማይ ገነርስ። በዚህ ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ። ይህን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ሳዝን አርሰናል 3 ኮቨንተሪ 0። ምንድን ያደረግነው? ካቆምንበት ነው የቀጠልነው። ምልህ ይሄ ቡድን እንዴት ነው የሚያምረው! እንዴት ነው የሚያስፈራው! ለጠላቶች እንዴት ነው የሚያምረው! ለወዳጆች፣ ለደጋፊዎች አርቴታ እናመሰግናለን። ይህን የመሰለ ስኳድ ስለሰጠህን፣ ይህን የመሰለ ቡድን ስለምታሳየን እናመሰግናለን። በየሳምንቱ የምትዝናኑበት የምትደሰቱበት ፕሪሚየር ሊግ ተጀምሯል። አርሰናል ደጋፊዎች ብቻ ነው ይሄ። እንኳን አደረሳችሁ ለዚች የተቀደሰች ቀን። መልካም አዲስ አመት፣ መልካም አዲስ ሲዝን ይሁንላችሁ። ተጀምሯል። 3-0 አሸንፈናል። ፕሪሚየር ሊግ አርሰናል ሊግ ነው አባቴ። እያንዳንድ ለመለጥረት ዝግጁ ነህ ወይ? ከተውጠዋለህ። እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዲህ ምን ጨዋታ አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው? ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስትጫወታችኋል። ስኳዱ የተሟላ ነው። ክርስቶስን እንዴ ሚድፊልዱ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነሱ ቢሜንዲን ቀይሮ አስገባ፣ እነ ማዱኪ ቀይሮ አስገባ። አንተ ኤዜ ያለ እኔ ስኬልያ እግዚአብሔር ምን አይነት ፐርፎርማንስ እያሳየ እንደው ነበር። እዛም ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትስ አንታው ዩኬሪሽ አጥቂ ነው ትላለህ። ሃቨርትስ ባለበት በሚያስፈልጋቸው ታይም አለ። ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላ ይገርመኝ
እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን ኦዲጋርድ ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው? እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁን። እስኪ እናንተ በጣም ጎበዝ ነን ካላችሁ እስኪ ሊንስቱን እስኪ በቃ በጣም ጎበዝ ነን ካላችሁ እስኪ ሊንስቱን በቃ ምን ችግር አለው? እናንተ ዞሊስ ያላችሁ ራይስ አላችሁ ገና ቡርኖ ጉማሬጅ አለ። እስኪ በቃ እናንተ ጎበዝ ከሆናችሁ እስኪ ሊንስቱን በቃ ዝም ብላችሁ እስኪ ሊንስቱን በቃ እኛ ሌላ ምንም ከእናንተ አንፈልግም። ዝም ብላችሁ እስኪ ሊንስቱን በቃ ያው ምንም ማድረግ አይቻልም፣ ግን ዝም ብላችሁ ስኬሊን ጣል አድርጉልን። በቃ እኔ እስከዚህ ሰዓት ያየሁት ስኬሊን ለማየት ብዬ ነው ቁጭ ያልኩት። በቃ ዝም ብላችሁ ስኬሊን ስጡን። በቃ ከቻላችሁ የማይደብራችሁ ከሆነ ዝም ብላችሁ ስኬሊን አስነኩን። በቃ እግዚአብሔር እኛም አንቋጥርም። ዝም ብላችሁ ስኬሊን ስጡን።